በኒውካስትል በኩል በርካታ የጉዳት ዜናዎች እየተሰሙ ይገኛሉ። ይህ ዜና ደግሞ ለአርሰናል ደጋፊዎችና ለአርሰናል ስብስብ በጣም ጥሩ የሚባል ዜና የሆነ ይመስላል። በኒውካስትል በኩል ቅዳሜ በሚኖረው ጨዋታ እነማን ናቸው ወደ ሜዳ የማይገቡት የኒውካስትል ተጫዋቾች? በአርሰናል በኩልስ እነማን ወደ ሜዳ ተመለሱ? ምን አይነት አሰላለፍ ይጠበቃል? ምክንያቱም ካሁን በኋላ ማሸነፍ ብቻ በቂ አይደለም። ካሁን በኋላ ማሸነፍ ብቻ ሳይሆን በርካታ ግቦችን እያስቆጠሩ ማሸነፍ ግዴታ ጭምር ስለሆነ ማለት ነው። ማንቸስተር ሲቲ እንዴት የፕሪሚየር ሊጉ መሪ ሆነ? ብዙዎቻችሁ እየጠየቃችሁ የምትገኙት ጥያቄ ነው። ምክንያቱም አርሰናልም ሲቲም በአሁኑ ሰዓት እኩል 77 ነጥብ እኩል 37 ግብ ነው ያላቸው። ሲቲ እንዴት የፕሪሚየር ሊጉ መሪ ሊሆን ቻለ? ከትላንትናው የሲቲ ጨዋታ በኋላ በርካታ የአርሰናል ደጋፊዎች ድጋሚ ተስፋቸው እየለመለመ ይገኛል። ለምን የሚለውን የዕለቱን ወሳኝ ስፖርታዊ መረጃዎች እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ትንሹ ነገር ቪዲዮውን ላይክ አድርጎ መጀመር ብቻ ነው። እኔ በየዕለቱ ወደ እናንተ ሰዓቴን ጠብቄ መረጃ አደርሳለሁ። እናንተ ደግሞ ላይክ ስታደርጉት ራሱ ዩቲዩብ ለበርካቶች ቪዲዮውን ስለሚያደርስልኝ እባካችሁ ላይክ እያደረጋችሁ መጀመር አትርሱ። ውድ አድማጭ ተመልካቾቼ በቀጥታ ወደ መረጃዎቹ ልውሰዳችሁ። ከአርሰናልና ከኒውካስትል የጉዳት መረጃዎች ከማለፌ በፊት የትላንትናውን የሲቲ ጨዋታ ማንሳት ይኖርብኛል። ምክንያቱም ትላንትና አርሰናል ከ200 ቀናት በኋላ ከ7 ወራት በኋላ የፕሪሚየር ሊጉን መሪነት ለማንቸስተር ሲቲ አሳልፎ ሰጥቷል። ታዲያ ብዙዎች እንዴት ሲቲ መሪ ሊሆን ቻለ? ምክንያቱም ሁለቱም ቡድኖች ያላቸው ነጥብ 77 ነው፣ እንደዚሁም ደግሞ ግቡም 37 ነው እያላችሁ ስጠይቁ የነበረችን ነገር ለማብራራት ያህል ፕሪሚየር ሊጉ እንደምታውቁት ሁለቱም እኩል ነጥብ ሁለቱም እኩል ጎል ነው ያላቸው። ነገር ግን ብዙ ያስቆጠረ የሚባል ነገር አለ። ሲቲ ብዙ አስቆጥሯል። ከአርሰናል 66 ግቦችን አስቆጥሯል። አርሰናል ደግሞ 63 ግቦችን ነው ማስቆጠር የቻለው። ስለዚህ ብዙ ባስቆጠረ በሚለው ያው የ37 የሚለው አርሰናል ብዙ ስላልተቆጠረበት ነው 37 ጎል ላይ ያለው። ሲቲ ደግሞ ቢያስቆጠርም እየተቆጠረበት ስለሆነ 37 ጎል ላይ ይገኛሉ። ነገር ግን ብዙ ያስቆጠረው ሲቲ ነው፣ 66 ግቦችን አስቆጥሯል። አርሰናል ደግሞ 63 ግቦችን አስቆጥሯል ማለት ነው። እንግዲህ አሁን ትላንትና ለአርሰናል ደጋፊዎች እንደ አዲስ ተስፋ መታየት ጀምሯል። ይህ ምንድነው? ሲቲ በትላንትናው በበርንሌ ጨዋታ ያሳየው አቋም ነው። በእርግጥ ሲቲ ጥሩ ነበር። አዎ በጣም ጥሩ ነበር። በርካታ ሙከራዎችን አድርጓል። ነገር ግን ፕሪሚየር ሊጉ በግብ ልዩነት ሊወሰን እንደሚችል ይታወቃል። ምናልባት ሁለቱም ቡድኖች እስከ መጨረሻው ያላቸው ለምሳሌ 5-5 ጨዋታ የሚያሸንፉ ከሆነ ነጥባቸው እኩል ስለሚሆን የሚለያቸው ግብ ነው። ስለዚህ በርካታ ግብ ማስቆጠር እንደ ግዴታ ነው ካሁን በኋላ የሚታየው። ብዙ ግብ ልታስቆጥሩባቸው ከምትችሉ ጨዋታዎች ደግሞ የትላንትናው የበርንሌ አይነት ጨዋታዎች የሚጠበቁ ነበሩ። ሲቲም ከጨዋታው በፊት ብዙዎች 4 ግቦችን 3 ግቦችን እንደውም አንዳንዶች 5 ግቦችን አስቆጥሮ ለአርሰናል ነገሩን ያከብድበታል ብለው ሲጠብቁ ነበር። ነገር ግን ሲቲ ይህንን እድል አልተጠቀመም። 1-0 ብቻ ነው ያሸነፈው። በዚህም ከአርሰናል ጋር ማድረግ የቻለው ግቡን እኩል ብቻ ነው። 36 ነበር 37 አድርሶ ከአርሰናል ጋር ግቡን እኩል አድርጓል ማለት ነው። አሁን አርሰናሎች እጅግ ትልቅ እድል እጃቸው ላይ ገብቷል። ይሄ እድል ቀላል እድል አይደለም። ምንድነው ብላችሁ ከጠየቃችሁኝ አርሰናል ከሲቲ ቀድሞ 2 ጨዋታዎችን ያደርጋል። እነዚህ 2 ጨዋታዎች ማን ናቸው? ከኒውካስትልና ከፉልሃም አርሰናል ሲቲ ከመጫወቱ በፊት እነዚህን 2 የፕሪሚየር ሊግ ጨዋታዎች አርሰናል ነው ቀድሞ የሚጫወተው ማለት ነው። በእርግጥ አርሰናል እነዚህ ጨዋታዎች ሲጫወት የራሱም ደግሞ ከባድ ነገር አለበት። ምንድነው? ሻምፒዮንስ ሊግ የሚባል ነገር አለ። በእነዚህ 15 ቀናት ብቻ 5 ጨዋታ ነው የሚያደርጉት። የአሰልጣኝ ሚኬል አርቴታ ጥሩ ነገር ከእሁዱ የሲቲ ጨዋታ በኋላ ለ2 ቀናት ሰኞና ማክሰኞ ለአርሰናል ተጫዋቾች እረፍት ሰጥቷል። አርቴታ ሮብ ዕለት ትላንትና ነው አርሰናሎች ወደ ልምምድ የተመለሱት። ሰኞና ማክሰኞ ሙሉ እረፍት እንዲያደርጉ አርቴታ ፈቅዶላቸው ከሲቲ ጨዋታ በኋላ አርፈው ነው የሚመለሱት። ምክንያቱም ካሁን በኋላ ባሉት 15 ቀናት ውስጥ 5 ጨዋታ ስለሚያደርግ አርሰናል ማለት ነው። ቅዳሜ ከኒውካስትል ተጫውቶ ሮብ ከአትሌቲኮ ይጫወታል። ድጋሚ ቅዳሜ ከፉልሃም ተጫውቶ ማክሰኞ ከአትሌቲኮ ማድሪድ ይጫወታል። ከዛም በኋላ ከዌስትሃም ይጫወታል ማለት ነው። በእነዚህ 15 ቀናት ውስጥ 5 ጨዋታ ያደርጋል። የአርሰናል ትልቁ ዕድል ምንድነው? ኒውካስትልና ፉልሃምን በሰፊ የግብ ልዩነት ማሸነፍ ሲቲ ላይ ከፍተኛ ጫና እንዲያድር ማድረግ ይችላል። ለምሳሌ አርሰናል ኒውካስትልና ፉልሃምን 3-0 እና 2-0 5 ግቦችን አስቆጥሮ ማሸነፍ የሚችል ከሆነ ከሲቲ በ6 ነጥብ ርቀት በ5 ግቦች የበላይነት ፕሪሚየር ሊጉን መምራት ይጀምራል። ስለዚህ ለሲቲ ጨዋታ ማሸነፍ ብቻ በቂ አይሆንም ማለት ነው።
ጨዋታዎቹን ቢያሸንፍ ነጥብ እኩል ነው የሚሆነው። ስለዚህ አርሰናል ያገባቸው 5 ግቦች ላይ ለመድረስ በሚኖሩት ሁለቱም ጨዋታዎች ላይ 5 ግብ ለማስቆጠር ከፍተኛ የማጥቃት ሚናን መጫወት ይመርጣል። በዛ ጊዜ ደግሞ የሚጫወተው ከነ ኤቨርተን፣ ከነ ብሬንፎርድ፣ ከነ ቦርንማውዝ ጋር ነው። በጣም ከባባድ ቡድኖች ናቸው እነዚህ ማለት 10ኛ፣ 9ኛና 7ኛ ላይ የሚገኙ ቡድኖች ናቸው። ለአውሮፓ ዋንጫ የሚጫወቱ በፕሪሚየር ሊጉ በጣም ምርጥ አቋም ላይ የሚገኙ ቡድኖች ናቸው። ስለዚህ ሲቲን እነዚህን ለማጥቀት በሚጫወትበት ሰዓት ግብ እንዲያስተናግድ ከፍተኛ ጫና ማሳደር ይችላል አርሰናል። በኒካስትል እና በፉልሃም ጨዋታ ቢያንስ በ2 ጎል ልዩነት ማሸነፍ ይኖርበታል ማለት ነው። ይህንን ማድረግ የሚችል ከሆነ የፕሪሚየር ሊጉ ዋንጫ በድጋሚ ወደ አርሰናል ፊቷን ታዞራለች ማለት ነው። በነገራችን ላይ በኒካስትል እና በፉልሃም ነጥብ መጣል በፍጹም ተቀባይነት የሌለው ጉዳይ ነው። ነጥብ ጣለ ማለት ዋንጫውን ለሲቲ አሳልፎ ሰጠ ማለት ነው አርሰናል። ስለዚህ እነዚህን ጨዋታዎች ነጥብ መጣል ብቻ አይደለም፣ በትንሽ ጎል ልዩነት ማሸነፍ በራሱ አይፈለግም። የሚፈለገው በሰፊ የግብ ልዩነት ማሸነፍ ብቻ ነው። በርካታ የአርሰናል ደጋፊዎች በአሁኑ ሰዓት በነገራችን ላይ በሁለት ነገር እየተከራከሩ ነው። ከአሁን በኋላ ባሉ ጨዋታዎች ዮኬሬሽ ነው ቋሚ መሆን ያለበት ወይስ ካይ ሃቨርት ነው ቋሚ መሆን ያለበት? ምክንያቱም ካይ ሃቨርት በሲቲ ጨዋታ ቋሚ ሆኖ እንዴት በርካታ የግብ ዕድሎችን አርሰናሎች መፍጠር እንደቻሉና በማጥቃቱ ምርጥ መሆን እንደቻሉ ብዙዎች ተመልክተዋል። አሰልጣኝ አርሰን ቬንገርም የቀድሞ የአርሰናል አሰልጣኝ አርቴታ ከአሁን በኋላ ማድረግ ያለበት የሲቲውን አሰላለፍ ነው፣ ኦዴጋርድና ኤዜን አንድ ላይ ሃቨርትን አጥቂ አድርጎ ማሰለፍ አለበት የሚል ሐሳባቸውን ሰጥተዋል። በነገራችን ላይ ካይ ሃቨርት ቋሚ ሆኖ በጀመረባቸው አጥቂ ሆኖ ማለት ነው የመሃል ሜዳ ተጫዋች ሆኖ ሳይሆን አጥቂ ሆኖ በጀመረባቸው ያለፉት 20 ምናምን ጨዋታ አርሰናል የተሸነፈው አንድ ጨዋታ ብቻ ነው። እሱም የእሁዱን የሲቲ ጨዋታ ብቻ ነው አርሰናል የተሸነፈው። ሌሎቹን እንዳለ አሸንፎ በአንዱ ብቻ ነው አቻ ያወጣው። በሲቲ ደግሞ ባለፈው ተሸነፈ ማለት ነው። ስለዚህ ሃቨርት የአጥቂ ሆኖ ሲገባ ብዙ ጊዜ ከኋላ ከመሃል ሜዳ ተጫዋቾች ጋር ስለሚናበብ በደንብ ግብ ዕድሎች የመፈጠር እድል አላቸው። ለእኔ ከጠይቃቸው ዮኬሬሽ ለተወሰኑ ጊዜያት ተቀያሪ ወንበር ላይ ቢቀመጥና በካይ ሃቨርት አጥቂነት አርሰናል ቢጀምር በርካታ ግቦችን ማስቆጠር ይችላል ብዬ አስባለሁ ማለት ነው። በዚህ ጉዳይ ብዙዎች አይ ዮኬሬሽ ይሻላል ይላሉ፣ አንዳንዶች ሃቨርት ይሻላል ይላሉ። በእርግጥ ዮኬሬሽ ገና ሊጉን ስላለመደ ዮኬሬሽ ባለባቸው ጨዋታዎች አርሰናል በርካታ ግቦችን የማስቆጠር ብዙም ልምድ ስለሌለው ሃቨርት ቋሚ ሆኖ ቢጀምር ጥሩ ነው የሚል እምነት አለኝ። ስለዚህ አርሰናል በተለይ ሁለቱ ጨዋታዎች ትልቁ ካሉበት ጨዋታዎች ከባባዶቹ የኒውካስትልና የፉልሃም ጨዋታ ናቸው። ጥሩነቱ ሁለቱም በኤምሬት የሚደረጉ መሆናቸው ነው። ኒውካስትል ደግሞ በአሁኑ ሰዓት በጣም በደካማ አቋም መገኘቱ ብቻ ሳይሆን ተጫዋቾቹ በጉዳት ታምሰውበታል። ቅዳሜ 1:30 በኤምሬትስ በሚደረገው ጨዋታ የኒውካስትል ወሳኝ 3 ተጫዋቾች በጨዋታው እንደማይሰለፉ መረጃዎች ወጥተዋል። በተለይ ሁለቱ አይሰለፉም ተብሎ ሲጠበቅ የአንደኛው አጠራጣሪ እንደሆነ ተሰምቷል። አንቶኒ ጎርደን የመጀመሪያው ተጫዋች ነው። አንቶኒ ጎርደን ከኒውካስትል ጋር ያለፉትን 2 ቀናት የቡድን ልምምድ አልሰራም፣ አልታየም። ታዲያ ኒውካስትል ዩናይትድ በኤምሬትስ ስቴዲየም በሚካሄደው የፕሪሚየር ሊግ ጨዋታ ላይ ይህ ጎርደን የመኖር እድሉ በጣም ጠባብ እንደሆነና እንደማይገኝ ተገልጿል። በልምምድ ላይ ያልተገኘውም የጉልበት ጉዳት ስለገጠመው እንደሆነ ተሰምቷል። የጉልበት ጉዳት ደግሞ እንደምታውቁት ጨዋታዎችን ያርቃል፣ በርካታ ጨዋታዎች። ስለዚህ በኤምሬት ጨዋታ ጎርደን እንደማይኖር ነው የተሰማው። ሌላኛው የኒውካስትል ዩናይትዱ የፉልባክ ተጫዋች በጣም ወሳኝ ተጫዋቻቸው ቲኖ ሊቭራሜንቶ ባለፈው ሳምንት ቡድኑ ከቦርንማውዝ ጋር ተጫውቶ 2-1 በተሸነፈበት ጨዋታ በጉዳት ምክንያት ተቀይሮ መውጣቱ ይታወቃል። በቀዳሚው የኤምሬትስ ፍልሚያም ከኒውካስትል ጋር ወደ ለንደን እንደማይጓዝ ተሰምቷል ማለት ነው። ሌላኛው ደግሞ ጆሊንተን ነው። ጆሊንተን እንደምታውቁት አርሰናልን በጣም የሚያስጨንቅ በጣም ምክንያቱም ጉልበት የሚጠቀም ተጫዋች ነው። አርሰናሎች ደግሞ በጉልበት የሚጫወት ቡድን እንደማይወዱ ይታወቃል። ከጉልበተኞቹ ተጫዋች አንዱ ደግሞ ጆሊንተን እንደሆነ ይታወቃል። ታዲያ ጆሊንተን ከኤምሬትሱ ጨዋታ ውጪ እንደሚሆን ይጠበቃል። ስለዚህ እነዚህ ወሳኝ 3 ተጫዋቾች በኒውካስትል በኩል የመኖራቸው ድል በጣም ጠባብ ነው። እነዚህ ተጫዋቾች የማይኖሩ ከሆነ ደግሞ ለመድፈኞቹ አርሰናሎች ትልቅ እድል የሚሰጥ ነው ማለት ነው። ጨዋታውን ለማሸነፍ ብቻ ሳይሆን በብዙ ግብ ለማሸነፍ ማለት ነው። በአርሰናል በኩል ደግሞ በጣም ጥሩ ዜና ካላፊዮሪ፣ ቲምበርና ሳካ ለኒውካስትል ጨዋታ የመድረሳቸው ድል በጣም ሰፊ ነው። ቢያንስ ከነዚህ 3 ተጫዋቾች ውስጥ 2ቱ ይመለሳሉ ተብሎ በጉጉት ይጠበቃል። ስለዚህ አንደኛ አርሰናል በስኳዱ ሰፋ ብሎ ነው የሚመጣው። ሁለተኛ በአሁን ሰዓት በአርሰናል መልበሻ ክፍል ውስጥ ዋንጫውን እንበላዋለን የሚል ከፍተኛ መነሳሳት እንዳለ ተሰምቷል። በተለይ ከማንቸስተር ሲቲው ጨዋታ በኋላ ምንም እንኳን አርሰናል በጨዋታው ቢሸነፍም ያሳየው አቋም ተጫዋቾቹን እንዳስደሰተና ከአንዳንድ ድሎች በተሻለ ምክንያቱም አርሰናል አንዳንድ ድሎችን ሲያሸንፍ በጣም በጠባብ ውጤት አሳማኝ ባልሆነ መንገድ እንደነበር ይታወቃል፣ በስጋት እንደነበር ይታወቃል። ነገር ግን የእሁዱ ጨዋታ አርሰናል በሚገርም
ድንቅ ብቃት ጨዋታውን ስላደረገ በአርሰናል ተጫዋቾች መካከል በዚያ ጨዋታችን ቀጣይ ጨዋታዎችን በሚገባ ማሸነፍ እንችላለን፣ ዋንጫውን ማንሳት እንችላለን የሚል በራስ መተማመን እንደተጨመረ ነው የተሰማው። ይህ ታዲያ በራስ መተማመን በቀጣዮቹ ጨዋታዎች በተለይ አርሰናል ኒውካስትልን በደንብ አድርጎ ማሸነፍ የሚችል ከሆነ ለቀጣይ ጨዋታዎች ትልቅ በራስ መተማመን ይሰጠዋል። ሁለቱ ናቸው እንግዲህ አሁን የአርሰናል ደጋፊዎች በደንብ መጠበቅ ያለባቸውና መጸለይም ካለባቸው መጸለይ ያለባቸው ሁለቱ ጨዋታዎች ላይ ናቸው፣ ኒውካስትልና ፉልሃም። አርሰናል እነዚህን ጨዋታዎች በደንብ አድርጎ የሚያሸንፍ ከሆነ እንዳልኳችሁ 3-0 በሉት ከተቻለ 2-0 በሉት ቢያንስ 2 ከዛ በላይ ያስቆጠረ ማሸነፍ የሚችል ከሆነ አንደኛ ማንቸስተር ሲቲ ላይ ከፍተኛ ጫና በማሳደር ሲቲ ነጥብ እንዲጥል ማድረግ ይቻላል። ሁለተኛ ከፍተኛ በራስ መተማመን ለአርሰናሎች ስለሚሰጣቸው ቀጣይ የሚቀራቸውን 3 በርንሌይን በደንብ አድርጎ ያሸንፋል አርሰናል። ዌስትሃምና ፓላስን እንደምንም ተጋድሎ እንኳን ቢያሸንፍ የፕሪሚየር ሊጉን ዋንጫ ማሳካት የሚችልበት እድል ስላለ በዛ መሃል ሲቲ ነጥብ የሚጥልም ሊሆን ይችላል። ስለዚህ በተለይ እነዚህ ሁለት የኤቨርተንና የፉልሃም ጨዋታ እጅግ በጣም ወሳኝ ጨዋታዎች እንደሆኑ እኔ በግሌ እጠብቃለሁ። አርሰናል በእነዚህ ሁለት ጨዋታዎች ምን ያስመለክተናል የሚለው በጉጉት የሚጠበቅ ሲሆን አርቴታ ግን ፍጹም መከላከል የሚባል ነገር ካሁን በኋላ የማይሰራ ነው። ምክንያቱም በተለይ መጀመሪያ ስንመለከት እንደነበረው ውጤት አስጠብቅ ይወጣለሁ 1-0 አሸንፋለሁ የሚባል ነገር አይሰራም። ካሁን በኋላ አማራጩ ምንድነው? ማጥቃትና ማጥቃት ብቻ ነው። አርሰናልም ሲቲም ወደ ሜዳ የሚገቡት አጥቅተው ብዙ ግብ እያስቆጠሩ ለማሸነፍ ብቻ ነው የሚጋደሉት ማለት ነው። ስለዚህ በዚህ መሃል አንዱ ነጥብ ይጥላል። የማይቀረው ጉዳይ እሱ ነው። ወይ አርሰናል ወይ ሲቲ አንዳቸው ለማጥቃት በሚደረገው ትግል ውስጥ ነጥብ ይጥላሉ። ማን ቀድሞ ነጥብ ይጥላል የሚለው የፕሪሚየር ሊጉን ዋንጫ ይወስናል ብዬ አስባለሁ። ምክንያቱም ለማጥቃት ነው የምትጫወቱት። ስለዚህ ተጋጣሚያችሁ ጠንካራ ከሆነ በካውንተር አታክ፣ በደርሶ መልስ፣ በሁለት ትራንዚሽኖች ግብ ሊያስቆጥርባችሁ ስለሚችል እነሱንም መጠንቀቅ የግድ ነው። በሲቲ በኩል እንግዲህ ትላንትና በተለይ የሮድሪ አለመኖር በጣም ማንቸስተር ሲቲን ጎድቶታል። ሮድሪ መቼ ይመለሳል የሚለው እንግዲህ እስካሁን ድረስ የተረጋገጠ ጉዳይ የለም። በሳውዛምፕተኑ ጨዋታ ቅዳሜ በሚኖራቸው የኤፍኤ ካፕ ጨዋታም እንደማይኖር ነው የሚጠበቀው። በኤቨርተኑ ጨዋታ ሊመለስ ይችላል። ነገር ግን በኤቨርተን ጨዋታ የማይመለስ ከሆነ ለሲቲዎች ትልቅ ከባድ ጉዳት ይሆንባቸዋል ተብሎ ይጠበቃል። አርሰናል ስለዚህ ቀደም ብሎ ሲቲ ጨዋታውን ከማድረጉ በፊት ድሎችን በማምጣት ጫናውን በከፍተኛ ሁኔታ ማሳደር ይችላል ማለት ነው። ቅዳሜ በሚኖረው ጨዋታ እንግዲህ አርሰናል ሊጠቀም የሚችለው አሰላለፍ ብዙዎችን በጉጉት እንዲጠብቁት ያደርጋል። ለኔ አርቴታ በሲቲ አሰላለፍ ላይ በሲቲ ጨዋታ ላይ የተጠቀሙትን አሰላለፍ በዚህ ጨዋታ ይደግማሉ የሚል እምነት አለኝ። ቬንገር እንደተናገረውም አርቴታ ዋንጫውን እንደሚበላ 100% እርግጠኛ ነኝ፣ ነገር ግን የሲቲን ጨዋታ እንደ ሮድ ማፕ ወይም ደግሞ እንደ መነሻነት መጠቀም አለበት አርቴታ ሲሉ የተናገሩት ቬንገር ለዚህ ነው። በዛ ጨዋታ ላይ በርካታ ግብ መፍጠር የሚችሉ ተጫዋቾች ነበሩ። ኤብሪቼዜ ግብ ዕድል መፍጠር የሚችል ተጫዋች ነው። ማርቲን ኦዲጋርድ የግብ ዕድል መፍጠር የሚችል ተጫዋች ነው። ኖኒ ማዱኬም ጥሩ የግብ ዕድሎችን መፍጠር የሚችል ተጫዋች ነው። ዲክላን ራይስም የግብ ዕድሎችን መፍጠር የሚችል ተጫዋች ነው። ስለዚህ በተለይ ደግሞ ሳካ የሚመለስ ከሆነ በማዱኬ ሳካን መተኩ ከሆነ እዚህ ላይ ብዙ የግብ ዕድሎችን መፍጠር የሚችሉ ተጫዋቾችን ማብዛት ትችላላችሁ። በሲቲ በኩል ለዚህ ነው ሲቲ በርናንዶ ሲልቫ የግብ ዕድል ይፈጥራል፣ ሃላንድ የግብ ዕድል ይፈጥራል። ከዛም ባለፈ እነ ሮድሪ የግብ ዕድል ይፈጥራሉ፣ እነ ዶኩ፣ እነ ሼርኪ፣ ኦራይሊ ተከላካዩ ጭምር የግብ ዕድሎችን የሚፈጥሩ ተጫዋቾች ናቸው። ስለዚህ አርሰናል የግብ ዕድሎችን የሚፈጥሩ ተጫዋቾችን በኒውካስትል እና በቀጣይ ፕሪሚየር ሊግ ጨዋታዎች ላይ በፉልሃምም በዌስትሃምም በሉት ይጠቀማል የሚል እምነት አለኝ። ስለዚህ ኤዜን በማርቲኔሊና በትሮሳርድ በኩል አሰልፎ አርቴታ ኦዴጋርድን መሃል ሜዳ ላይ ከራይስና ዙሜንዲ ጋር በማጣመር ሳካ ወይ ማዱኬን ከሃቨርት ጋር በማድረግ የሲቲውን ጨዋታ ራሱን ሮድማፕ በመጠቀም ጫና በማሳደር በተጋጣሚ ላይ ግቦችን ማስቆጠር እንደሚችል እና የፕሪሚየር ሊጉን ዋንጫ ማምጣት እንደሚችል ለደጋፊዎች ማሳየት ይጠበቅበታል። ካሁን በኋላ ትልቁ ጉዳይ የሜንታሊቲ ጉዳይ ነው። ይህንን እንደነገርኳቸው አርሰናል መልበሻ ክፍል ውስጥ ጥሩ የሚባል ሜንታሊቲ መጥቷል ከሲቲ ጨዋታ በኋላ። ትላንትና ደግሞ ሲቲ ያደረገውን ጨዋታ ስትመለከቱ ከበርንሌ ጋር የሆነ ነጥብ የሚጥልበት ጨዋታ እንዳለ እንዲሰማቸው ያደርጋል። ምክንያቱም ትላንት በርንሌን 1-0 ብቻ ማሸነፉ እነ ቦርንማውዝን ሲያገኝ፣ እነ ኤቨርተንን፣ እነ ብሬንፎርድን፣ እነ አስቶን ቪላን ሲያገኝ ነጥብ መጣሉ አይቀርም የሚል ሀሳብ ውስጣቸው እንዲገባ ያደርጋል። ስለዚህ አርሰናል የቤት ስራውን በሚገባ የራሱን የቤት ስራ ከሰራ ሲቲ በራሱ ነጥብ ሊጥል የሚችልበት እድል ስላለ የፕሪሚየር ሊጉ እንግዲህ ትላንትና እንደ አዲስ ተጀምሯል ማለት ይችላሉ። ምክንያቱም ትላንት ሲቲ ቀሪ ጨዋታውን አድርጓል። አሁን ሁለቱም 5 ጨዋታ ነው የሚቀራቸው። ምን ይፈጠራል? በጣም በጉጉት የምንመለከተው ነው። የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። እናንተስ ምን ይሰማችኋል? አርሰናል ዋንጫውን የሚወስድ ይመስላችኋል ወይስ ሲቲ?
ምክንያቱም ያው ፔፕ ጋርዲዮላ የውድድር ዓመቱ መጨረሻ ላይ ሰዓት ለብሶ ስለሚነሳ ፍርሃት ሊያጭር ይችላል። የትኛው ዋንጫውን ይበላል ብላችሁ ታስባላችሁ? ሲቲ ወይስ አርሰናል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በየቀኑ ወሳኝ እንደዚህ በአማረ መልኩ ወደ እናንተ የሚደርሱ ስፖርታዊ መረጃዎችን ለማግኘት ሰብስክራይብ ማድረግ ቤተሰብ መሆን አይረሳ። በሌላ መረጃ በሌላ ወሳኝ ጥንካሬ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።